ስለ ንጥቀት የተወሰኑ ሀሳቦችን ዛሬ እንደ ፋውንዴሽን አስቀምጣለሁ። ኔክስት ዊክ ደግሞ ሌሎች ከንጥቀት ጋር ተያያዥነት ያላቸውን ነገሮች በደንብ አሳያለሁ። እንግዲህ ስለ ንጥቀት ከማውራታችን በፊት መሰረታዊ የሚባሉ ነገሮች ማወቅ የሚገባን ነገሮች ልናገር እፈልጋለሁ። እንግዲህ የመጨረሻውን ዘመን ሀሳብ ስንነጋገር በዋናነት ማወቅ የሚገባን ሶስት ህዝቦች አሉ። እነሱም አይሁድ፣ ከዛ ደግሞ ቸርች እና አህዛብ የሚባሉት እነዚህን ሶስት የካታጎሪዎች ማየት አለብን ወይም ማወቅ አለብን። እደግማለሁ። ስለ መጨረሻው ዘመን ወይም ስለ ኢንድ ታይም ስናወራ ከንጥቀት ጋርም በተገናኘ ስንነጋገር የምንመለከታቸው ሶስት ካታጎሪዎች ወይም ሶስት ቡድኖች አሉ ወይም ክፍሎች የሰዎች። እነሱ ደግሞ እነማን ናቸው? የመጀመሪያው አይሁድ ነው፣ ከዛ ቤተክርስቲያን፣ ከዛ ደግሞ አህዛብ የሚባሉት ህዝቦች። እነዚህን ሶስት ክፍሎች በትክክል ካላየን ወይም ይሄንን እያሰብን ስለ መጨረሻው ዘመን ካላወራን አይገባን፣ ድብልቅልቅ ይልብናል፣ በጣም ይደበላለቅብናል። አሁን ይህንን ግልጽ እንዲሆንላችሁ ስለምፈልግ ዛሬ እነዚህን አጥርተን የምናይባቸውን ነገሮች ነው የምናገረው። ስለዚህ እነዚህን ሶስት ህዝቦች ለይተን ማወቅ አለብን ንጥቀትን ለመረዳት፣ የመጨረሻው ዘመን ትምህርትን ለመረዳት እነዚህን ሶስት ህዝቦች ማወቅ መረዳት አለብን። ሶስት አይሁድ፣ ቤተክርስቲያንና አህዛብ፣ እነዚህን ሶስቱን በትክክል ማወቅ አለብን። ከዛ ደግሞ ጠቅላላ የመጨረሻው ዘመን የሚለውን ሀሳብ ለመረዳት ዳንኤል መጽሐፍና ራዕይ መጽሐፍን በሚገባ ማጥናትና ማንበብ አለብን። በሚገባ እነዚህን ሁለቱን መጽሐፎች ደግሞ በትክክል ካላነበብን በፍጹም ስለመጨረሻው ዘመን ትክክለኛ አንደርስታንዲንግ ወይም መረዳት አይኖረንም። ስለዚህ በጣም ያልተዛባ መሬት የያዘ የረገጠ መጽሐፍ ቅዱሳዊ የሆነ መረዳት እንዲኖረን እነዚህ ሁለት መጽሐፎች በትክክል መረዳትና ማወቅ አለብን። ሌላው አሁንም በትክክል ማወቅ ያለብን ንጥቀትና ዳግም ምጽአት የተለያየ ነው። አንድ አይነት ነገር አይደሉም። ንጥቀትና ዳግም ምጽአት የተለያዩ ናቸው። አንድ አይነት አይደሉም። ይህንንም በደንብ ማወቅ አለባችሁ። ንጥቀትና ዳግም ምጽአት የተለያዩ ናቸው። ብዙ ሰዎች ስለሚቀላቀልባቸው ሲሰበክም ሲጸለይም እንደገና ደግሞ ሲያስተምሩም እነዚህ ሁለቱን ነገሮች ይቀላቅሏቸዋል። እሺ ልድገምላችሁ አንድ ጊዜ ከመጀመሪያ። ስለ ንጥቀትና ስለ መጨረሻው ዘመን ተያያዥ የሆኑ ሀሳቦችን ስንናገር ሶስት ህዝቦችን ለይተን ማየት አለብን። የመጀመሪያው የአይሁድን ህዝብ። ለምንድነው የአይሁድን ህዝብ ተከትለን ለይተን ማየት ያለብን? ለእነሱ ብቻ የተነገሩ ትንቢቶች፣ ለእነሱ የተጻፉ የመጽሐፍ ክፍሎች ስላሉ፣ የመጽሐፍ ቅዱስ ክፍሎች ስላሉ፣ ስለዚህ አይሁድን ለብቻ ማየት አለብን። ለምን? ለእነሱ የተነገረ ትንቢት አለ፣ ያልተፈጸመ ትንቢት አለ፣ ስለነሱ ተነግሮ ገና የሚፈጸሙ ትንቢቶች አሉ ስለነሱ የተነገሩ። ሁለተኛው ስለ ቸርች ደግሞ ከአይሁድ በተለየ መልኩ የተነገረ ለቸርች ብቻ የተሰጠ ትእዛዞች እና ትምህርቶች ወይም ሀሳቦች ስላሉ ማለት ነው፣ ትንቢቶችም ስላሉ ለቸርች ብቻ። ከዛ ደግሞ በሶስተኛነት አህዛብ የሚባለው ህዝብ ደግሞ ከእስራኤል ውጪ የሆነው ህዝብ በሙሉ አህዛብ ተብሎ ይጠራል። ስለዚህ ከእስራኤል ውጪ የሆነው የዳነ ህዝብ ቸርች ነው። የዳነ ህዝብ ቸርች ወይም ቤተክርስቲያን ተብሎ ይጠራል። ከዛ ደግሞ ያለው ህዝብ ደግሞ አህዛብ ተብሎ ይጠራል። ስለዚህ አህዛብ አለ። በመጽሐፍ ቅዱስ ውስጥ አድሬስ የሚደረጉ በዚህ ትምህርት ውስጥ የሚገኙ ወይም ይሄ ትምህርት ስንማር የሚያገኛቸው ሶስት የህብረተሰብ ክፍሎች እንበለው በአማርኛ ሶስት የህብረተሰብ ክፍሎች አሉ ማለት ነው። እነሱም ቸርች፣ አህዛብ እና አይሁድ
ናቸው ማለት ነው የመጀመሪያው። ከዛ ደግሞ ሁለተኛ ደግሞ ማወቅ የሚገባን ራዕይ መጽሐፍና ዳንኤል መጽሐፍን በሚገባ ማንበብና ማጥናት አለብን የሚለው ነው ግልጽ ለማድረግ። ሶስተኛው ደግሞ ንጥቀትና ምጽአት ሁለቱ ወይም ዳግም ምጽአት ሁለቱ የተለያዩ ነገሮች ናቸው። አንድ አይነት ነገሮች አይደሉም። ብዙ ጊዜ እነዚህን ሰዎች ቀላቅለው ስለሚያስተምሩ ስለሚያስቡት እና ደግሞ ስለቀላቅለው እነዚህ ነገሮች ስለሚማሩ እነዚህ ሁለቱ የተለያዩ ናቸው። ንጥቀትና ዳግም ምጽአት የተለያዩ ነገሮች ናቸው። ስለዚህ ቸርች የምትወሰደው በንጥቀት ነው እንጂ በዳግም ምጽአት አይደለም። ቸርች የምትወሰደው በንጥቀት ነው እንጂ በዳግም ምጽአት አይደለም። በዳግም ምጽአት ቸርች አብረን ከኢየሱስ ጋር እንመጣለን እንጂ ከኢየሱስ ጋር አብረን ተመልሰን እንመጣለን እንጂ ለዳግም ምጽአት ላይ ቸርች አትወሰድም። ዳግም ምጽአት ላይ በእርግጥ የሚወሰድ ማንም ሰው የለም። እዚህ ዳግም ምጽአት መምጣት ነው እንጂ ከነ ቃሉ ዳግም ምጽአት ድጋሚ መምጣት ስለሆነ ኢየሱስ ድጋሚ የሚመጣበት ነው። ንጥቀት ግን የሚመጣበት አይደለም። ቸርች የምትወሰድበት። እነዚህ ሁለቱን ለይቶ ማወቅ ያስፈልጋል ማለት ነው ትምህርታችንን ከመጀመራችን በፊት። ምክንያቱም እነዚህን በትክክል አጥርተን ካላየን ስለ ንጥቀት እያወራው ሰዎች ስለ ዳግም ምጽአት ሊያስቡ ይችላሉ። ለምን የተለያዩ ነገሮች እንደሆኑ ቀድመን ካላስቀመጥን በዚህ መልኩ። ስለዚህ አሁን እንድታውቁ ወይም እንድትረዱ የምፈልገው ነገር ምን መሰላችሁ? ስለ ንጥቀትም ስለምንም ያላችሁ ንቀት ከዚህ በፊት የምታውቋቸው ንቀቶች እነሱ ንቀቶች ያዟቸው፣ ምንም ችግር የለውም ያዟቸው። ግን ይህን ትምህርት ተምረን እስክንጨርስ ድረስ አስቀምጧቸው። ማንም አይወስድባችሁም። እሱ እናንተ ውስጥ ያለውን እውቀት ማንም አይወስድባችሁ። ግን ምንድነው ብዙ ጊዜ አዲስ ነገር ለመማር አዲስ ነገር ለማወቅ እንቅፋት የሚሆንብን ወይም የሚከለክለን ነገር ምንድነው? ኦልሬዲ የያዘው ቀድሞ የተገኘው እውቀት ነው። ቀድሞ የተገኘው እውቀት መጀመሪያ ስንሰማው አዲስ ነበረ። ስለዚህ አዲስ ነገር በራሱ ስህተት አይደለም። አዲስ ነገር በራሱ ደግሞ ንጹህ አይደለም። ምንም አዲስ ነገር አዲስ መሆኑ ስህተት የማያደርገውም ንጹህ የማያደርገው። ስለዚህ አንድ ነገር ንጹህ ነው ስህተት ነው የምንለው በእግዚአብሔር ቃል መዝነን ስለሆነ፣ ስለዚህ በእግዚአብሔር ቃል መዝነን ንጹህን ስህተት ነው የምንል ከሆነ የያዝነውንም እውቀት በእግዚአብሔር ቃል እየመዘንን ማየት ስላለብን ስለምንም ነገር የምታውቁትን እውቀት አስቀምጡት። ቆንጆ ነው፣ ምንም ችግር የለውም፣ አስቀምጡት። ማንም ያወስድባችሁ፣ እናንተው ጋር ነው ያለው። ግን አሁን እንድታውቁ የምፈልገው ነገር ብዙዎቹ እውቀቶች በእግዚአብሔር ቃል እየመረመርን እንድንይዛቸው ስለሆነ ፈቃደኛ መሆን አለባችሁ። ምንድነው ፈቃደኛ መሆን አለባችሁ ምለው? በእግዚአብሔር ቃል ነገሮችን በትክክል ጥርት አድርጋችሁ ለማወቅ ለመረዳት ፈቃደኛ መሆን አለባችሁ። ስለዚህ መጀመሪያ ከእግዚአብሔር ቃል የምንማረው የምናውቃቸው ነገሮች ደግሞ እውነት የሚባለው እውነት ሁለት አይደለችም፣ እውነት አንድ ነች። እውነት ሁለት ምንጭ የላትም። እውነት ምንጯ አንድ ነው። እውነት ከእግዚአብሔር ነው የምትመነጨው። በቃ ከእግዚአብሔር ብቻ ነው። ሌላ ሰው እውነትን ሊያመነጭ አይችልም። የእውነት መገኛ አንድ ነው። ሁሉ ቦታ የለችም። እውነት ሁሉ ቦታ የለችም ስል ምን ማለት ነው? እዚህም እዛም አትልም። በቃ ከእግዚአብሔር የምትመነጨው ከእግዚአብሔር ቃል የቀዳን ሰዎች በሙሉ እውነት በእኛ ዘንድ አለች ማለት ነው። ስለዚህ እውነትን ለማወቅ ነው ራሳችንን ማሰልጠን ያለብን እንጂ የእንትና ዶክትሪን እንደዚህ ነው የእንትና ዶክትሪን እንደዚህ ነው በሚል ሐሳብ መያዝ የለብን። እውነት ነው ወይ የሚለው እውነቱ ምንድን ነው እያለ ነው። ለዚህ ነው ሐዋርያ ሥራ ላይ ሲናገር የተሰሎንቄ ሰዎች የቤራ ሰዎች ከተሰሎንቄ ሰዎች ይልቅ ምንድን ናቸው? በጣም ጥበበኞች ናቸው፣ ማስተዋል የበዛባቸው። ለምን ሲባል ነገሩ እንዲሆንን ነገር ማንም ያስተምራቸው በእግዚአብሔር ቃል ይመረምሩት ነበር። በእግዚአብሔር ቃል ይመረምሩት ነበር። ስለዚህ ማንም ያስተምር ማንም የሚመረመረው በእግዚአብሔር ቃል ነው። አስተዋይ ጥበበኛ ማለት የተማረውን የትኛውም ነገር በእግዚአብሔር ቃል ምን የሚያደርግ ሰው ነው? የሚመረምር ሰው። ስለዚህ ከእግዚአብሔር ቃል በላይ የተሰጠ ሚዛን መመዘኛ መለኪያ ስለሌለን ማለት ነው። እሺ እንግዲህ አሁን በጣም ብዙ ጊዜ የሚነሱትን ሐሳቦች
እየተናገርኩ እያብራራው ልነሳ። በጣም ብዙ ጊዜ በምድር ላይ የሆነ ጎርፍ ስናይ፣ የሆነ ጦርነት ስናይ፣ የሆነ መሬት መንቀጥቀጥ ስናይ ምናምን እንደዚህ አይነት ነገሮች ስናይ በቃ ኢየሱስ ሊመጣ ነው እንላለን። ኢየሱስ እነዚህ ምልክቶች ናቸው ብሏል ወይ ለመምጣቱ? አሁን ይመጣል የምንለው እንግዲህ ስለተቀላቀለብን ይመጣል የምንለው ንጥቀትና መምጣቱ የተለያየ ስለሆነ፣ ስለዚህ እነዚህን ነገሮች ምናልባት ከመምጣቱ ጋር ሊገናኙ ይችላሉ፣ ከንጥቀት ጋር ግን አይገናኙም። ስለዚህ እሺ ቆንጆ አድርጌ ላስቀምጥ። ከንጥቀትና ከዳግም ምጽአት የቱ ይቀድማል? እስቲ ቶሎ መልሱ። ከንጥቀትና ከዳግም ምጽአት የቱ ይቀድማል? አንድ ሰው ንጥቀት። እሺ ንጥቀት ይቀድማል። አዎ ንጥቀት ይቀድማል። በጣም ጥሩ። እሺ እንግዲህ እንትኑን ላሳያችሁ። ምንድነው? ቴንክ ዩ ሶ ማች። እንዴ በጣም አክቲቭ ነው ሰዎች እየመለሱ ያሉት፣ በጣም ደስ ይላል። እሺ ታይም እንትኑን ላሳያችሁ፣ ታይም ላይኑን ላሳያችሁ። ልክ ቸርች ስትነጠቅ ስትወሰድ ማለት ነው፣ በላይ በሰማይ የበጉ ራት የሚባል የ7 ዓመት ቆይታ ይኖራል። ከዛ ደግሞ በምድር 7 ዓመት የመከራ ዘመን ይሆናል። ልክ 7 ዓመቱ ሲያልቅ የተነጠቀችው ቸርች ከሙሽራው ጋር ሄደችው ቸርች ትመለሳለች ወደ ምድር፣ አብረው ከሙሽራው ጋር ይመለሳሉ። ዳግም ምጽአት ማለት ያ ነው። ስለዚህ በንጥቀትና በዳግም ምጽአት መካከል የ7 ዓመት ልዩነት አለ። እሱም በደንብ በእግዚአብሔር ቃል እናየዋለን። በንጥቀትና በዳግም ምጽአት መካከል የ7 ዓመት ልዩነት አለ። ስለዚህ ልክ ቸርች ከኢየሱስ ጋር እኛ ከኢየሱስ ጋር ስንመጣ ለመግዛት ስንመጣ ለ1000 ዓመት ነው የምንገዛው። ለ1000 ዓመት ነው ስንመጣ፣ እሱ ዳግም ምጽአት ይባላል። የወጉት ሁሉ ያዩታል የሚባለው የዛን ጊዜ ነው። የወጉት ሁሉ ያዩታል። ንጥቀት ላይ አያዩትም ሁሉም ሰዎች፣ እኛ ብቻ የምናየው ንጥቀት ላይ እኛ ብቻ የምናገኘው ኢየሱስን። ደስ ይላል። ኢየሱስን የምናገኘው እኛ ብቻ ነው። ከዛ በኋላ ከቸርች ስትመለስ ከኢየሱስ ጋር ስንመጣ ነው ለ1000 ዓመት ዳግም ምጽአት ማለት እሱ ነው። ስለዚህ 7 ዓመት ልዩነት አለ። 7 ዓመቱ ደግሞ በሰማይና በምድር ልዩነት አለው። በሰማይ የበጉ ራት ነው፣ ትልቅ ድግስ ነው፣ ትልቅ ፌሽታ ነው፣ ትልቅ ሴሌብሬሽን ነው። በምድር ደግሞ ትልቅ መከራ ነው፣ ትልቅ ሀዘን ነው፣ ከፍተኛ ሰቆቃ ነው በምድር ላይ የሚሆነው። በጣም ብዙ ሰዎች ናቸው የሚሞቱት የሚያልቁት በምድር ላይ። ያም ደግሞ ፍርድ አይደለም፣ ያ ራሱ ከፍርድም የመጀመሪያው ነው እንጂ ፍርድም አይደለም። ስለዚህ 7 ዓመቱ በሰማይና በምድር የተለያየ እንደሆነ አስቡ። በሰማይ እኛ አለን ከኢየሱስ ጋር፣ በምድር ደግሞ የቀሩ ሰዎች አሉ፣ በንጥቀት ሳይሄዱ የቀሩ ሰዎች አሉ ማለት ነው። ስለዚህ ልክ 7 ዓመቱ ሲፈጸም ኢየሱስ ይመጣል። እንግዲህ እንደዚህ አድርጋችሁ እዩት። ንጥቀት አለ፣ ከ7 ዓመት በኋላ የቸርችና የኢየሱስ መምጣት አለ ማለት ነው። እነዚህ መሄድ አለ፣ 7 ዓመት ቆይቶ ተመልሶ መመለስ አለ ማለት ነው፣ ወደ ምድር መምጣት። ኦኬ እሺ፣ ይሄን እንግዲህ ታይም ላይኑን እንድታዩት ነው። አንዱ ከምን እንደሚቀድም አንዱ ከየት እንደሚቀጥል እንድታዩ። እንግዲህ ይሄንን በትክክል ካየን ብዙ ሰው የመጨረሻ ዘመን ብሎ የሚያስበው ገና ወደፊት የሚመጣ ይመስለዋል። ይሄን ማለት እንደሆነ የመጨረሻ ዘመን የሚለው መጽሐፍ ቅዱስ ኢየሱስ ከመጣ ጊዜ ጀምሮ ከተወለደ ጊዜ ጀምሮ የመጨረሻ ዘመን ነው። በመጽሐፍ ቅዱስ ታይም ቴብል ኢየሱስ ከተወለደ ጊዜ ጀምሮ የመጨረሻ ዘመን ነው። እሺ ግራ እንዳይገባችሁ መጀመሪያ ዕብራውያን ምዕራፍ 1 ላይ ዕብራውያን ምዕራፍ
አልቸኮልኩም አይደል? እየገባችሁ ነው? እስቲ ከስር ያላችሁ ሰዎች በደንብ እንትን ካላችሁ ምልክት ስጡኝ። አንዳንድ ቁጥር እየጻፋችሁ ካልቸኮልኩ። እሺ እሺ። አንድ ከቁጥር 1 ጀምሮ ነው የምናነበው። እሺ አልቸኮልኩም። እሺ ቴንክ ዩ። እግዚአብሔር ከጥንት ጀምሮ ከቁጥር 1 ጀምሮ ነው የምናነበው። ምዕራፍ 1 ከቁጥር 1 ዕብራውያን ምዕራፍ 1 ከቁጥር 1 ጀምሮ እንደዚህ ይላል። እግዚአብሔር ከጥንት ጀምሮ በተለያየ ጊዜና በልዩ ልዩ መንገድ በነቢያት በኩል ለአባቶቻችን ተናግሮ በዚህ መጨረሻ ዘመን ግን ሁሉን ወራሽ ባደረገውና ዓለማትን በፈጠረበት በልጁ ለእኛ ተናገረን። ስለዚህ በዚህ በመጨረሻ ዘመን ዓለማትን በፈጠረበት በልጁ ምን አደረገ? ተናገረ። እሺ መጽሐፍ ቅዱስ እዚህ ጋር ብቻ አይደለም መጨረሻ ዘመን መሆኑን የሚነግር። በመጨረሻው ዘመን ከሴት የተወለደውን ልጁን ላከ ይላል ጴጥሮስ ደግሞ ስለ ኢየሱስ ሲነግረን። ስለዚህ ኢየሱስ ከመጣ ጊዜ ጀምሮ መጨረሻ ነው። አሁን ምንድነው መሰላችሁ ብዙ ጊዜ እንግዲህ ከጥቅሶች መሃል እናወጣና ምን እንላለን? ይሄ እኮ ነው የመጨረሻው ዘመን፣ ይሄ ነው በቃ እንትን መጽሐፍ ቅዱስ እኮ ተናግሯል። በቃ ህዝብ በህዝብ ላይ ይነሳል፣ ወንድም በወንድሙ ላይ ይነሳል ብሏል። የመጨረሻ ዘመን ይሄ ነው። የመጨረሻ ዘመን ከጀመረ ቆይቷል። የመጨረሻ ዘመን። እነዚህ ደግሞ ምልክት የሆኑት ለንጥቀት አይደለም። እንግዲህ ለንጥቀት ምልክት የሆኑ ነገሮች በደንብ ማግኘት ከፈለግን ማወቅ ከፈለግን አንደኛው ዳንኤልን ማጥናት አለብን። ዳንኤልን በደንብ ካጠና የዳንኤል መጽሐፍ ላይ ጊዜ ከወሰድን በደንብ አንደርስታንድ ካደረግነው መጽሐፉን የጠቅላላ የንጥቀት ምልክቶችን እናገኛለን። ለዚህ ደግሞ እንደ ዋና ምልክት ተደርጎ የተቀመጠው አንደኛው ሐሰተኛው መሲህ ነው። ሐሰተኛው መሲህ መገለጥ ሲጀምር ወይም ደግሞ የሱ መልክ በጥቂቱ መታየት ሲጀምር የቸርች ጊዜ እንዳለቀ፣ እንደዚሁ ደግሞ እስራኤል እንደ ሀገር ማቆጥቆጥ ስትጀምር፣ ትንሽ ማደግ ስትጀምር፣ ትንሽ ራሷን ይዛ መቆም አሁን እንዳላት አይነት ነገር እየጨመረች ስትመጣ እሱም አንድ ምልክት ነው። ሌላኛው ምልክት የሶስተኛው ቤተ መቅደስ መሰራት ነው። ያ ከተሰራ ቸርች እንደምትወሰድ እርግጠኛ መሆን አለብን። ለምሳሌ አሁን በእስራኤልና በፍልስጤም መካከል ያለው ነገር የጀመረው አንዴ ልትገሙ ከየት ጀምሮ ልትገሙ? ከየት ጀምሮ? አንደኛ፣ ሁለተኛ፣ ሶስተኛ ብቻ። አንደኛ፣ ሁለተኛ፣ ሶስተኛ። የመጀመሪያው ማወቅ ያለብን የዳንኤልን መጽሐፍ ሐሳብ ነው ወይስ የንጥቀትን ሐሳብ? የትኛው ነው የምትፈልጉት? አሁን መጨረሻ ላይ የተናገርከው የንጥቀትን። ኦኬ እሺ። ከዳንኤል መጽሐፍ አንደኛው ማወቅ ያለብን ወይም መረዳት ያለብን ንጥቀትን በተመለከተ ሐሰተኛው መሲህ የሚገለጥበትን ጊዜ እንድናቅ እሱ አንደኛው። ከዛ ደግሞ የሶስተኛው ቤተ መቅደስ መሰራት ወይም መገንባት፣ እነዚህ ሁለቱ ቀዳሚ ምልክቶች ናቸው። የሐሰተኛው መሲህ መገለጥ፣ ከዛ ደግሞ የቤተ መቅደሱ መገንባት፣ ሶስተኛው ደግሞ እስራኤል እንደ ሀገር ራሷ እየጠነከረች እየበረታች መምጣቷ። እነዚህ ሶስቱ ምልክቶች ናቸው።
ቀዳሚ ምልክት የሚባሉት ናቸው። እንግዲህ ሶ በዚህ ውስጥ አሁን የእስራኤል እና የፍልስጤም ጦርነት ሲጀምር አይ ቲንክ 3 ዓመት ሊሆነው መሰለኝ። የዛሬ 3 ዓመት ሲጀመር የተጀመረበት ምክንያት እስራኤል አሁን ያለው መስጊድ ውስጥ አትሰግዱም፣ ያ መስጊድ ደግሞ የሰለሞን ቤተ መቅደስ የነበረበት ቦታ የተገነባ መስጊድ። ስለዚህ ምንድነው አልአቅሳ የሚባለው መስጊድ ውስጥ እዛ ውስጥ ማታርኩ አትሰግዱ በሚል ከጾማቸው ጊዜ ጀምሮ የተጀመረ ነው። ያ ማለት እስራኤል ያንን ነገር አፍርሳ ለመገንባት እቅድ እንዳላት የሚያሳይ ነው። ተናግረዋል። አዎ ተናግረዋል። አፋቸውን አውጥተው ሞልተው ከአንዴም 2-3 ጊዜ በሚዲያ የሚናገራሉ፣ በድብቅ የሚያወራሉ፣ ፊት ለፊት የሚያወራሉ። እሱን አፍርሰው መስጊድ እንደሚሰሩ እንትን ቤተ መቅደሱ እንደሚሰሩ መስጊዱን አፍርሰው ያ ማለት ለሐሰተኛው መሲህ መምጣት ቤተ መቅደሱ መሰራት አለበት። እንግዲህ ይሄንን በደንብ ላስረዳችሁ። ለእስራኤል ቤተ መቅደስ ካልተሰራ መሲህ አይመጣም። ቤተ መቅደስ ሰርተው የሚጠብቁት መሲህ ስለሚጠብቁ ነው። ቤተ መቅደስ ካልተሰራ መሲህ አይመጣም። ቤተ መቅደስ ካልተሰራ መሲህ አይመጣም። እሺ ላሳያችሁ። እስራኤል እንደ ሀገር ጠነከረች የሚባለው ምን ሲደረግ እንደሆነ ላሳያችሁ። እስራኤል እንደ ሀገር ጠነከረች የሚባለው አንደኛ ቅጥሮቿን ስታድስ፣ ሁለተኛ ቤተ መቅደሱን ስትገነባ። የዛን ጊዜ ቅጥሮቿን ከታደሱ ከዛ ደግሞ ቀጥሎ ቤተ መቅደሱ ከተሰራ በቃ እንደ ሀገር እስራኤል ብርቱ ሆነች ቆመች የሚባለው የዛን ጊዜ ነው። ለዚህ ነው ታስታውሱ እንደሆነ ከምርኮ ከባቢሎን ሲመለሱ እዝራና ነህምያ ትዝ ይሏቸዋል። ሲመለሱ እዝራና ነህምያ ተመልሰው የገነቡት አንደኛው ቅጥሩ ነው፣ አንደኛው ቤተ መቅደሱ። ከዛ ነው በዛው ያ ቤተ መቅደስ ከተሰራ በኋላ ኢየሱስ የመጣው። እዚህ በእነሱ ዝግጅት የሚያዘጋጁበት ዋነኛው ምክንያት ቤተ መቅደሱን መስጊዱን አፍርሰው ቤተ መቅደስ መስራት የሚፈልጉበት ዋነኛው ምክንያት ቤተ መቅደስ ከሌለ መሲህ አይመጣም። ይሄ ደግሞ የታወቀ ነው። ከቅዱሳት መጽሐፍት በደንብ ማስረጃ አላቸው። ስለዚህ መሲሁ የሚመጣው ቤተ መቅደስ ባለበት ጊዜ። ለዚህ ነው ኢየሱስ እንደተወለደ ትዝ ይላችኋል። ስምዖን ተቀበለዋል። ቤተ መቅደስ ሲመጣ ተቀብሎት ስምዖን አመስግኖ አይደለ አሁን ባሪያን ታሰናብተዋለህ ያለው። ትዝ አላችሁ? ስምዖን ካህኑ ስምዖን ሕፃኑን ተቀብሎ የእስራኤልን መጽናናት ዓይን አይታለች። ስለዚህ ቤተ መቅደስ መስራት የሚፈልጉት ለዛ ነው። ቤተ መቅደሱ ካልተሰራ መሲህ አይመጣም። ቤተ መቅደስ ይቀድማል። ቤተ መቅደሱ ከተሰራ፣ ቤተ መቅደሱ ከቆመ በቃ የዛን ጊዜ መሲሁ የሚገለጥበትን ነገር አገኘ። ይውላችሁ በቤተ መቅደስ መምጣት ነው መቆም ነው አስተኛው መሲህ የሚመጣው። ከመጣም በኋላ ከእስራኤል ጋር የሚጣላው በቤተ መቅደስ ስርዓት ነው። በቤተ መቅደስ ስርዓት ውስጥ ያለውን ህግጋቶችና ስርዓቶች ለመለወጥ ይሞክራል። ከዛ ነው የሚጣሉት። ይሄ የሚሆነው 3 ዓመት ተኩል ላይ ነው እንጂ 7 ዓመቱ ግማሽ ላይ ማለት ነው። ግን አሁን እሱ ጋር ስላልደረስን ወደ እሱ አንገባም። አሁን ወደዚህ ገና መጀመሪያው ላይ ነው። ስለዚህ አንደኛው ምልክት እሱ ነው። ለምሳሌ እንትኑ መስጊዱን እስራኤል አፈረሰችው ከተባለ ተዘጋጁ። ለምንድን ነው ተዘጋጁ የሚባለው? ምክንያቱም እስራኤል አሁን ባላት ቴክኖሎጂ እና ዝግጅት ኦልሬዲ ለቤተ መቅደስ መስሪያ መገንባት የሚያስፈልጋቸውን ነገር ሁሉ አዘጋጅቶ ጨርሷል። አሁን ባላቸው አካሄድ በሳምንትም በ12 ቀንም ገንብተው ሊጨርሱት ይችላሉ። አሁን ባላቸው ዝግጅት እዚያ ማለት ፈረሰ ከተባለ እሱን ዜና ከሰማን ቸርች ትወሰን ነው ማለት። በነገራችን ላይ ንጥቀት ከምታስቡት በላይ ቅርብ ሊሆን ይችላል። በጣም ብዙ ሰው ሩቅ እንደሆነ ነው የሚያስበው፣ ገና እንደሆነ ነው የሚያስበው ለብዙ ሰው። ግን ያው መጽሐፍ ቅዱስ
በዚህ ጊዜ ነው ሳይሆን ያለን ጊዜ ሰዓትና ጊዜ ሳይሆን የነገረን ምልክቶች ነው የሰጠን። ስለዚህ ምልክቶችን ከተከተለ ነገሩ እንደቀረበ በደንብ ምልክት እየሰጡን ስለሆነ ማለት ነው። አካሄዱ በዚህ ሁኔታ ከቀጠለ በማንኛውም ሰዓት እስራኤል ቤተመቅደሱ ምንድነው መስጊዱን አፍርሳ ቤተመቅደሱን መገንባት ልትጀምር ትችላለች። ያ ሆነ ማለት ሐሰተኛው መሲህ ይገለጣል ማለት ነው። ሐሰተኛው መሲህ ከተገለጠ ቸርች ግዴታ መወሰድ አለባት። ለምን? ፉሊ መስራት አይችልም ቸርች ካለች። እሱ በሙሉ ኃይሉ መስራት አይችልም ቸርች ካለች። ስለዚህ ቸርችን እግዚአብሔር መውሰድ አለበት። ለምን? ለሱ የተመደበ ጊዜ ስለሆነ 7 ዓመት። ስለዚህ እግዚአብሔር ደግሞ ቸርችን የሚወስድ ከሆነ ኢየሱስ መጥቶ ምን ያደርገናል ማለት ነው? ሙሽራይቷን ይቀበላል ማለት ነው። ይሄ ደግሞ በመጽሐፍ ቅዱሳችን ላይ እንደሚነግረን በደመና ላይ ሆኖ በአየር ላይ ሆኖ ምን ያደርገናል? ይጠብቀናል ወይም እንገናኛለን። ስለዚህ የምንገናኘው ከኢየሱስ ጋር ደመና ላይ ወይም ደግሞ በአየር ላይ ሆኖ እየጠበቀን የምንገናኘው። ስለዚህ ለንጥቀት ጊዜ ኢየሱስ ወደ ምድር አይወርድም። ቸርች ነች የምትነጠቀው የምትወሰደው እንጂ ለንጥቀት ኢየሱስ ወደ ምድር አይወርድም። አንድ ጥሩ ምሳሌ የሚሆን ነገር ላሳያችሁ። እንግዲህ በቃሉ በራሱ ንጥቀት አይደለም፣ ንጥቀት መነጠቅ የሚለው አይደል ሐሳቡ፣ ንጥቀት መንጠቅ የሚለው ሐሳብ ነው። ስለዚህ ንጥቀት ከሆነ በኃይልና በፍጥነት ነው ማለት ነው። ንጥቀት መንጠቅ ለምሳሌ ይሄንን ከእጄ ሰው መንጠቅ ከፈለገ ቀስ ብሎ እንዲህ ካለ እንታገናለን ማለት። ንጥቀት ከሆነ እንደሱ አለ ነው። መነጠቅ በፍጥነት ነው። ቅስፈታዊ ሆነ። ስለዚህ ቅስፈታዊ ሲባል ደግሞ ለምሳሌ አይኖቻችን ስናወራ ክድን የምናደርግባት ቅስፈት አለች አይደል? ከዛም ይፈጥናል ቅስፈት ማለት ነው። ከዛም እቺን አይናችንን እንዲች ብሊንክ ከምናደርግበት ከዛም ይፈጥናል። ስለዚህ የቤተክርስቲያን መወሰድ መነጠቅ የሚለው ሐሳብ፣ ንጥቀት የሚለው ሐሳብ እሱ እንግዲህ አሁን ፋውንዴሽን እየጣልኩ ነው ለሁሉም ከዚህ በኋላ ለምናወራቸው ነገሮች ማለት። ስለዚህ ቸርች ትወሰዳለች? አዎ ትወሰዳለች። መዘጋጀት አለባት? አዎ መዘጋጀት አለባት። እንግዲህ የተለያዩ አመለካከቶች ቸርችን በተመለከተ ስለሚነሱ እነሱን ከአመለካከት ባሻገር እንደ እግዚአብሔር ቃል ስለማላያቸው እኔ እነዛ ላይ አልቆይም። እኔ የምቆየው ብዙ እግዚአብሔር ቃል ላይ ስለሆነ የእግዚአብሔርን ቃል ስንመለከት ኢየሱስ መጥቼ እወስዳለሁ ስላለ ይወስዳታል። ግን አንድ ለዚህ በጣም ትንሽ ኮንፊውዝድ የተደረገ የተበረዘ ወይም ደግሞ በትክክል ያልተፈታ ቃል አለ። እዚህ እሱን ቃል ሰዎች ሁሉ አዛብተው ስለሚያነቡት ዛሬ እሱን ክሊር በማድረግ እንጀምራለን። የምንጀምረው ከዮሐንስ ወንጌል ምዕራፍ 14 ላይ እሱን አጥርተን እንድታዩት ስለምፈልግ፣ በደንብ እንዲገባችሁ ስለምፈልግ እሱን አንብበን ስለ ቤተክርስቲያን ትንሽ ብታብራራ። ቤተክርስቲያን ማናት? ቤተክርስቲያን ማናት? ቤተክርስቲያን እኛ ቤተክርስቲያን የተባለው ሰው በክርስቶስ ኢየሱስ አምነው የዳኑ ሰዎች፣ ሃይማኖት ያላቸው ሰዎች አይደሉም፣ ጴንጤዎች አይደሉም። ይሄን በደንብ መያዝ አለባቸው። ጴንጤ አይደለም የሚባለው። ቤተክርስቲያን ማለት በክርስቶስ ኢየሱስ አምኖ የዳነ። ስለዚህ በክርስቶስ ኢየሱስ አምኖ ከጴንጤ ማህበረሰብ ውጪ የዳነ ሰው አለ። ይሄ ማወቅ አለብን። መዳን ሃይማኖት ውስጥ የተቀመጠ ነገር አለ። መዳን ኢየሱስ ላይ የተቀመጠው። ሰምታችሁ ያልኩት ሰው በኢየሱስ ክርስቶስ ካመነ የትም ምንም አይነት እምነት ውስጥ ሆኖ ሊድን ይችላል። ጴንጤ ቸርች ሳይመጣ መጽሐፍ ቅዱስ የሚያስተምረው እንደዛ ነው። በልጁ የሚያምን ነው እንጂ ጴንጤ ቸርች የመጣ አይደለም። ጴንጤ ቸርች ደግሞ መጥቶ በልጁ የማያምን ዝም ብሎ እንደ ሃይማኖት ተቀላቅሎን የሚዞር ዝም ብሎ ወንበር የሚያሞቅ ሰው ሊኖር ይችላል። ስለዚህ እሱን
ትተን ነው የምንሄደው ማለት ነው። ስለዚህ ቸርች ማለት በልጁ በኢየሱስ ክርስቶስ አምኖ የዳነ ሰው ነው። ይሄ ሰው አምኖ የዳነ ሰው ደግሞ ከጴንጤ ቸርችም ውጭ ሊገኝ ይችላል። ከጥቂት ዓመት በፊት አይ ቲንክ 10 ዓመት ምናምን ሆኗል። አንድ ክፍለ ሀገር ባይብል ስኩል ነበር። እዛ ለማስተማር ሄጄ እዛ እንትን ውስጥ እዛ ከተማ ውስጥ አንድ ከተማውን አልናገርም። የከተማ ውስጥ ግን አንድ መስጊድ ነበር። የነቢዩ ኢሳ ተከታዮች መስጊድ የሚባል መስጊድ። እኛ ሰውዬ እዛ የመስጊዱ ኢማም የሚሉት ነቢዩ ኢሳ ከቁርአን አስተምሮኛል፣ እውነተኛው መሲህ እሱ እንደሆነ የሚመጣው እሱ እንደሆነ አስተምሮኛል እና ነቢዩ ኢሳ እውነተኛ መሲህ ነው ብለው እሳቸው ወጡ እና ምንድነው ጥያቄ ጠየቁ። ብዙዎችም የእሳቸውን ጥያቄ መመለስ ስላልቻሉ ሰውም እንዳያምጽባቸው ፈሩና በቃ እርሶ ያንን መስጊድ ይዘው የነቢዩ ኢሳ ተከታዮች ተብሎ እዛ ይቀመጡ፣ እኛ ደግሞ እዚህ እንሆናለን ተብሎ መስጊድ ላይ ተቀመጡና እኛ ኢማም የነቢዩ ኢሳ ተከታዮች የሚባል መስጊድ ከቁርአን የሚያስተምሩት ስለ ኢየሱስ እና በኢየሱስ ላይ እምነት አላቸው። አዎ እምነት አላቸው። ስለዚህ በኢየሱስ ላይ እምነት ካለው ሰው በዶክትሪኑ ምክንያት ንጥቀት ቀን ይቀራል? አይቀርም። ሰው ወደ እግዚአብሔር መንግስት የሚገባው በዶክትሪን ሳይሆን ሰው ወደ እግዚአብሔር መንግስት የሚገባው በልጁ በኢየሱስ ላይ ባለው እምነት ነው። ሰው በልጁ በኢየሱስ ክርስቶስ ላይ ያለው እምነት ትክክል ከሆነ በቃ አለቀ፣ እግዚአብሔር ተቀብሎታል። ዶክትሪን የሚለወጥ ነገር ነው፣ በትምህርት የምንቀይረው ነገር። ግልጽ ነው። ስለዚህ ሰው በኢየሱስ ክርስቶስ ሲያምን የትኛውም የእምነት ተቋም ውስጥ ሆኖ ሊያምን ይችላል። በየትኛውም የእምነት ተቋም ውስጥ ሆኖ። ስለዚህ አንድ ሰው የሆነ እምነት ተቋም ነው ብለን ስላመንን በኢየሱስ አያምንም ብሎ ማመን ትክክል አይደለም። በኢየሱስ ማመን የግል ውሳኔ ነው እንጂ የሃይማኖት ተቋም አይደለም። በግል ኢየሱስን ማመን የሚባለውን ነገር የምናገኘው በግላችን ነው እንጂ የሃይማኖት ተቋም የሚሰጠን አይደለም። ስለዚህ እዛ ላይ እንዳትቀመጡ። ስለዚህ ጴንጤ ብቻ የሚድን እንዳይመስላችሁ። አንድ ስህተት እሱ ጴንጤ ብቻ አይደለም፣ ወይም ጴንጤ የሚባለው ማህበረሰብ ራሱ በኢየሱስ ክርስቶስ ላይ ባለው እምነት ነው እንጂ የሚድነው በዛ ማህበር ውስጥ ስለተገኘ አይደለም። መዳን ኢየሱስ ላይ የተቀመጠው ሰው ከኢየሱስ ጋር የግል ግንኙነት ካለው ይድናል። የግል ግንኙነት ካለው። እሺ አንድ ጥያቄ ልጠይቃችሁ። እዚሁ ከኢየሱስ ግራና ቀኝ የተሰቀሉ ሰዎች ነበሩ። አንዱ በኢየሱስ አመነ አይደል? ጴንጤ ነበር። የት አባል ነበር? ማን አጠመቀው? መባ የት ሰጠው? መባ ሰጥቶ ያውቃል? አስራት ሰውቶ ያውቃል? አገልግሎ ያውቃል? ሳይጠመቅ ዛሬ በገነት ከኔ ጋር ትሆናለህ ተባለ። ስለዚህ በኢየሱስ ክርስቶስ ላይ ባለ እምነት ነው ሰው የሚድነው። ይሄን በደንብ ያዝ። የሰው መዳን የተቀመጠው ኢየሱስ ክርስቶስ ላይ ነው። ሌላ ምንም የለም። ይኸውላችሁ ለመዳን ሁለት መንገድ የለም። ለመዳን ያለው መንገድ አንድ ነው። እኔ ነኝ ብሏል። መንገዱ በሩ እኔ ነኝ ብሏል። በቃ አለቀ። በሱ ጋር ብቻ ነው። ሌላ መግቢያ የለውም። ስለዚህ በኢየሱስ ሲያምን ሰው ይድናል። ከዛ ሲድን አባልነት አይጠየቅም። አስራት ከፍላለሁ አይባልም። ተጠምቀሃለሁ አይባልም። መቼ ነው መከታተል የጀመርከው? እዛም ቸርች ትላለህ አይባልም። ጴንጤ ቸርችም አልመጣህም አይባልም። ስለዚህ ሰው ለመዳን የሚያስፈልገው ነገር በልጁ በኢየሱስ ክርስቶስ ማመን ብቻ ነው። ሌላ
የመዳን መንገድ የለም። አንድ ነው መዳን መንገዱ አንድ ነው። እሺ እዚህ ቸርች የምንለው በኢየሱስ ክርስቶስ አምኖ የዳነ ነው። ቸርች ሲባል አንድን ተቋም ሳይሆን የምናስበው በምድር ላይ ያለ በኢየሱስ ክርስቶስ ያመነ ሰው በሙሉ ቸርች ነው የሚባል። በምድር ላይ ያለ በኢየሱስ ክርስቶስ ያመነ ሰው ሆኖ በኢየሱስ ካመነ ቸርች ነው። አለቀ። እንቀጥል እስቲ። ምዕራፍ 14 እንደዚህ ይላል። እንግዲህ ከ13 ጀምሮ ኢየሱስ ለመሄድ ተዘጋጅቶ ነው የሚያወራው። ከምዕራፍ 13፣ 14፣ 15፣ 16፣ 17 ድረስ ለመሄድ ያለው ዝግጅት ነው። በቃ ሊሄድ ነው። የመጨረሻ ትምህርት እየሰጣቸው ነው፣ ያበረታታቸው ነው። እና ምን ይላል እዚህ የምዕራፍ 14 ላይ እንደዚህ ይላል፣ ልባችሁ አይጨነቅ፣ ጥሏቸው ሊሄድ ስለሆነ ፈሩ፣ አንዘን እሞታለሁ ምናምን እያለ ነው ኢየሱስ የሚያወራው። እና እንደዚህ ያላቸው፣ ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ ምን አልኩ እመኑ። እሺ ኢየሱስ ነው የሚለው፣ በአባቴ ቤት ብዙ መኖሪያ አለ። ስንት መኖሪያ? ብዙ መኖሪያ አለ። ከዛስ? ቴንኪው ማሪ ቴንኪው። እሺ ከዛስ ምን ይላል? ምንድን ነው የሚለው? ይህ ባይሆንማ ኖሮ አይደለም የሚለው? እንደዛ ነው የሚለው። እናንተ በአባቴ ቤት ብዙ መኖሪያ አለ አይደለ? እንደዛ ነው የሚለው። ይህ ባይሆንማ ኖሮ እንደዛ ነው የሚለው። ባልኳችሁ ይህ ባይሆንማ ኖሮ ምን ባይሆን? ምን ባይሆን? ብዙ መኖሪያ ባይኖር ኖሮ ማለት ነው። እሺ ቆይ በደንብ ላስረዳችሁ። ኢየሱስ እያለ ያለው በአባቴ ቤት ብዙ መኖሪያ አለ። ይህ ባይሆንማ ኖሮ ወይም ደግሞ ብዙ መኖሪያ ባይኖር ኖሮ እንዲህ ብዬ ነግራችሁ ነበረ፣ የሚሄደው ስፍራ ላዘጋጅላችሁ ነው ብዬ ነግራችሁ ነበረ። እሺ በአባቴ ቤት ብዙ መኖሪያ አለ፣ እንዲህስ ባይሆን ባልኳችሁ ነበር፣ ስፍራ ላዘጋጅላችሁ ዘንድ እሄዳለሁ። ስለዚህ ስፍራ ላዘጋጅላችሁ እሄዳለሁ ብዬ ነግራችሁ ነበረ። ምን ባይኖር ኖሮ? ብዙ መኖሪያ ባይኖር ኖሮ። ኦልሬዲ ብዙ መኖሪያ አለ ማለት ነው። ስለዚህ ኢየሱስ ሄዶ ስፍራ ሊያዘጋጅ አይደለም። ብዙ ሰዎች ሰባኪዎች የሚሰብኩ እንደዛ ብሎ ነው። ስፍራ ሊያዘጋጅ ሄዷል፣ መጥቶ ይወስደናል። አይ ብዙ መኖሪያ አለ። ኦልሬዲ መኖሪያ ባይኖር ኖሮ ሄጄ ስፍራ አዘጋጅቼ መጥቼ ወስዳችኋለሁ ብዬ ነግራችሁ ነበር። አሁን የተዘጋጀ መኖሪያ ስላለ ልባችሁ አይፍራ፣ አትጨነቁ እያለ ነው። ደግመን እናንብበው ከቁጥር 1። ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። ይህ ባይሆንማ ኖሮ፣ መኖሪያ ባይኖርማ ኖሮ። ከኔ ጋር ናችሁ አይደል? እየገባችሁ? ባይኖርማ፣ መኖሪያ ባይኖር ኖሮ እነግራችሁ ነበር። ምን ብሎ ይነግረን ነበር? የሚሄደውም ስፍራ ላዘጋጅላችሁ ነው ብዬ ነግራችሁ ነበር። ግልጽ ነው። ባይሆን ነበር ስፍራ አዘጋጅላችሁ ዘንድ እሄዳለሁና ብዬ ምን አደርጋችሁ ነበር? እነግራችሁ ነበር። ሄጄም ስፍራ ካዘጋጀሁላችሁ በኋላ እኔ ባለሁበት እናንተም ከኔ ጋር እንድትሆኑ ልወስዳችሁ ዳግመኛ እመጣለሁ ብዬ ነግራችሁ ነበር ነው ሐሳቡ። እኔም ወደምሄድበት ስፍራ የሚያደርሰውን መንገድ ምን ታደርጋላችሁ? ታውቃላችሁ። እኔ ወደምሄድበት ስፍራ የሚያደርሰውን መንገድ ምን ታደርጋላችሁ? ታውቃላችሁ። መንገዱን እናውቃለን። ስለዚህ ልባችንን መታወቅ የለበትም፣ ማዘን የለብንም፣ መፍራት የለብንም። ለምን ማዘን፣ ለምን መፍራት የለብንም? ለምን ልባችን መታወቅ የለበትም? የተዘጋጀ መኖሪያ ስላለ መጥቶ ምን ያደርገናል? ይወስደናል። የሄደውም ስፍራ ሊያዘጋጅልን አይደለም። ኦልሬዲ ስፍራ
ተዘጋጅቶልናል። ስፍራ ተደርጓል፣ ተዘጋጅቶልናል። ባይኖር ኖሮ ነግራችሁ ነበር ስፍራ አዘጋጃላችኋለሁ፣ ሄጄ ስፍራ አዘጋጅላችኋለሁ ብዬ። ነገር ግን አሁን ስፍራ ምን ተደርጓል? ተዘጋጅቷል። ስለዚህ ኢየሱስ አሁን ሄዶ ለሁላችን ስፍራ። አሁን ለምሳሌ ዛሬ የሚድን ሰው እንትናም ድኗል ቤት እናዘጋጅለት የሚባል ይመስላችኋል? አይ እንደሱ ወይ እንትናም ዳነች እንትናም እናዘጋጅላት፣ እንትናም ትመጣ ነው፣ ስትመጣ እዚህ ነው የምታርፈው እየተባለ አይ እንደሱ አለ። ብዙ መኖሪያ አለ፣ ብዙ መኖሪያ አለ። አለ ካለ ለማን ነው የሚያዘጋጀው? ብዙ መኖሪያ አለ ካለ ኦልሬዲ መኖሪያ አለ እኮ። እዚህ ለማን ነው የሚያዘጋጀው? ይህ ባይሆን ኖሮ አለ፣ ይህ ባይሆንማ ኖሮ፣ ተዘጋጀ ቤት ባይኖር፣ ተዘጋጀ ስፍራ ባይኖርማ ኖሮ ስፍራ ላዘጋጅላችሁ እሄዳለሁ ብዬ እነግራችኋለሁ፣ ከዛም ደግሞ መጥቼ ወስዳችሁና እዛ። ነገር ግን እናንተ አሁን የሚሄድበትን መንገድ ምን ታደርጉታላችሁ? ወደዛ እኔ የሚደርስበት ቦታ የሚያደርሰውን መንገድ ምን ታደርጋላችሁ? ታውቃላችሁ። መንገዱ እሱ ስለሆነ ማለት ነው፣ ራሱ ኢየሱስ። ስለዚህ አንደኛው ሰው መጀመሪያ ማወቅ ያለበት ነገር ኢየሱስ ብዙ ጊዜ የተሰበከልን ስፍራ ሊያዘጋጅልን እንደሄደ፣ አሁን ስፍራ እያዘጋጀልን ስፍራ እያዘጋጀ አይደለም፣ ስፍራ ተዘጋጅቷል። አሁን የምንሄደው የተዘጋጀ ቦታ ነው። አሁን የምንሄደው ስንሄድ መንገዱ የሚወስደን የት እንደሚያደርሰን ምን ያደርጋል? የታወቀ ነው፣ ግልጽ ነው። ስለዚህ እንደነገረን በአባቴ ቤት ብዙ መኖሪያ አለ አይደል ያለው። ስለዚህ መጀመሪያ በዚህ እርግጠኛ መሆን አለብን። ልክ ኢየሱስ እንዳለው በአባቴ ቤት ብዙ መኖሪያ አለ፣ በአባቴ ቤት ተዘጋጅቶልኛል። ይሄን ማወቅ አለብን። በአባቴ ቤት ምን ተዘጋጅቶልኛል? ቤት ተዘጋጅቶልኛል። እስቲ በሉ በአባቴ ቤት ተዘጋጅቶልኛል። መጥቶ የሚወስደን ወደ ተዘጋጀልን ስፍራ ነው። ወደ ተዘጋጅቷል። የምንሄደው ኢየሱስ ኦልሬዲ እግዚአብሔር አባታችን ኦልሬዲ አዘጋጅቶ ያስቀመጠን ያዘጋጀልን ቦታ ነው ሄደን የምንገባው የምንገኘው። ቴንክ ዩ ሜሪ። ስለዚህ በደንብ ስሙ። በአባታችን ቤት ሁላችን ቤት ተዘጋጅቶልናል። ይሄ እርግጠኛ መሆን አለብን። በዚህ ምን እርግጠኛ ያደርገናል? ኢየሱስ ስለነገረ። ኢየሱስ ከነገረን በቃ ምንም ማረጋገጫ ያስፈልጋል። እርግጡን ነግሮናል፣ ትክክለኛውን ነግሮናል። ተዘጋጅቷል ብሏል። ቤትም ተደርጎልናል፣ ተዘጋጅቶልናል። ስለዚህ ይውላችሁ በደምብ ሰው ሰው በዚህ ምድር ላይ ብዙ ሰው በጣም የሚፈልገው ነገር በጣም እርግጠኛ መሆን የሚፈልገው አንደኛው ነገር ቤት ነው። በዚህ ምድር ላይ ቤት ሰርቶ ገባ ምናምን ከተባለ በቃ እግዚአብሔር ረዳው፣ ጌታ ባረከው ምናምን እንላለን። በአባታችን ቤት ደግሞ እያንዳንዳችን ቤት እንዳለ ማወቅስ። አሁን የዚህ ምድር እንግዲህ በቃ ሰው በጣም ወይ የሰራውን ቤት አይተሻል፣ የሰራውን ቤት አይተሃል፣ እንዴት እግዚአብሔር እንደረዳው ቆንጆ ቤት ነው የሰራው፣ ቤት አስመረቀ ምናምን ይባላል። ሰው ሰርቷል። እግዚአብሔር አባት ለኛ ለሁላችን ቤት አዘጋጅቷል። ቤት አለ፣ ያማረ ቤት አለ፣ ተዘጋጅቷል። ቤት ተዘጋጅቶልናል። እንግዲህ በደንብ ሰው ቤት ከተዘጋጀልን፣ በአባታችን ቤት ከተዘጋጀ ይሄን ቤት እንዲያዘጋጅልን ወይም ቤት እንዲዘጋጅልን የተደረገበት ዋነኛው ምክንያት ምንድን ነው ካላችሁ በልጁ ስላመንን ብቻ ነው። በደንብ ሰው በልጁ ስላመንን ብቻ ነው። ለዚህ ደግሞ ምን ማስረጃ አለ? ከኢየሱስ ጎን የተሰቀለው ሰውዬ እኔ ሁሌ የሚገርመኝ ሰውዬ ዛሬ ከኔ ጋር በገነት ትሆናለህ ተባለ። ምን ሰርቶ? ወንጀለኛ እኮ ነው። በወንጀል ምክንያት እኮ እዛ የተገኘው። እንደውም ከዛኛው ከሌላኛው ከኢየሱስ ጎን ከተሰቀለው ሰውዬ ጋር ሲያወሩ እኔ እናንተ እኮ አለ ስለሰራ ነው ወንጀል ስላጠፋ ነው ጥፋት እኮ ነው
ተገቢ ቅጣት አግኝተን ነው እዚህ የተገኘነው። ይገባናል እኛ። እሱ ግን ምንም ኃጢአት አልሰራም እያለ ስለ ኢየሱስ ይሟገታል። እዛ እንጨት ላይ ሆኖ እዛ መስቀል ላይ ተሰቅሎ ምንም አልሰራም እሱ። እናንተ ግን አለ የሰራነው ስራ ያጠፋነው ጥፋት ተገቢ ቅጣት ነው። ምን ያደርግ ነው እዚህ ያገኘ። እንግዲህ ለመስቀል ቅጣት ተገቢ ከሆነ ምን አይነት ወንጀለኛ እንደሆነ አስቡት። ያ ሰውዬ ግን ምን እንደሆነ ኢየሱስ ምን እንዳለ ታውቃላችሁ? ዛሬ ከኔ ጋር በገነት ትሆናለህ። ዛሬ ከኔ ጋር በገነት ትሆናለህ። ሰው በደም ስሙ። ሰው ሰማይ የሚገኝበት ብቸኛ ምክንያት ኢየሱስ ነው። ጸሎት ሰማይ እንድንገኝ የሚያደርገን ከሆነ ኢየሱስ ደከመ ማለት ነው። ያ ሁሉ ይለፋው። ቃል ማንበብ ሰማይ እንድንገኝ የሚያደርገን ከሆነ ሰማይ መገኘት የቻልነው በልጁ በኩል ስለመጣን ብቻ ነው። በማን በኩል ስለመጣን? በልጁ በኩል ስለመጣን። እሺ እስቲ ኤፌሶን 1 ላይ እንሂድ ብላችሁ። ኤፌሶን 1 ቀስ እያለን በደንብ እየገባን እንድንሄድ ስለምፈልግ ቀስ እያልኩ ነው ማስተምራችሁ። ምንም ይውላችሁ ጥያቄዎቻችሁን በሙሉ የእግዚአብሔር ቃል መመለስ ይችላል። የትኛውን አይነት ጥያቄ በደንብ ክሊር አድርጎ መመለስ ይችላል የእግዚአብሔር ቃል። ኤፌሶን 1 ከቁጥር 13 ጀምሮ ያለው ኤፌሶን 1 ከቁጥር 11 እንጀምር። ከቁጥር 11 ጀምሮ እንደዚህ ይላል። ሁሉም በፈቃዱ ምክር መሰረት እንደሚሰራው እንደ እርሱ ዕቅድ አስቀድሞ የተወሰንን እኛ ደግሞ በእርሱ ተመርጠናል። በኢየሱስ በማን የተመረጥ ነው? በኢየሱስ። በስራችን አይደለም፣ በጸሎታችን አይደለም። ተመረጥነው በማን ነው? በኢየሱስ ነው። ይኸውም በክርስቶስ ተስፋ በማድረግ የመጀመሪያ የሆንነው እኛ ለክብሩ ምስጋና እንሆን ዘንድ ነው። ከዛስ እናንተም እኛም ማለት ነው የእውነትን ቃል ይህም የድነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ተጨምራችኋል። ወንጌል ምን ባረጋችሁ ጊዜ? በሰማችሁ ጊዜ አይደለ? ወንጌል በሰማችሁ ጊዜ፣ የድነታችሁን ወንጌል በሰማችሁ ጊዜ ወደ ክርስቶስ ምን ተደርጋችኋል? ተጨምራችኋል። አምናችሁም አያችሁ፣ በእርሱ በኢየሱስ ክርስቶስ ምን በማለት በማመን አምናችሁም በእርሱ በመሆን በኢየሱስ ክርስቶስ በመሆን ተስፋ ሆኖ በተሰጠው በመንፈስ ቅዱስ ማህተም ታትማችኋል። ከዛስ ለክብሩ ምስጋና ለመሆን የእግዚአብሔር የሆኑት እስኪዋጁ ድረስ ሌሎቹ ማለት ያልዳኑት እነሱ ሁሉ እስኪድኑ ድረስ እስኪዋጁ ድረስ እሱ ማን? መንፈስ ቅዱስ ለርስታችን ዋስትና የሚሆን መያዣ ነው። ለምናችን? ለርስታችን ለምንወርሰው እግዚአብሔር ርስት አድርጎ ለሚሰጠን ነገር ለዛ ለምንወርሰው ነገር ዋስትና የሚሆን መያዣ ወይም ቀብድ ወይም ዳውን ፔመንት ነው። እንግዲህ ይሄንን በደንብ አስረዳ። ለምሳሌ በእኛ ሀገር የተለመደ ነው። ቀብድ እንከፍላለን አይደል? አንድ ቀብድ ስንከፍል የምንከፍለው አንድን ዕቃ ከወደድ ነው ያ ዕቃ እንዳይሸጥብን ተመልሰን ያንን ዕቃ መተን እስከምንወስድ ቀብድ እንከፍልና እንሄዳለን። ያ ማረጋገጫ አይደለም የሚሰጠን ዕቃውን የኛ እንደሆነ ምን አድርገናል። ስለዚህ ቀብድ እንደውም አይመለስም ይባላል። ቀብድ ለምንድን ነው የማይመለሰው? በቃ ዋስትና ነው። ዋስትና ተደርጎ ምን ተደርጓል? ተሰጥቷል። ስለዚህ ቀብድ አይመለስም። ዕቃውን ትወስዳለህ፣ ቀብድ ከፍለበታል። እኔ ይሸጣል ለሌላ ሰው ይሸጣል ብሎ ሲጠይቀኝ ተሽጧል ብዬ ምን አድርጌያለሁ? ለምን? ዋስትና ሰጥቶ ስለሄደ ሰው ማለት። ስለዚህ በደንብ ስሙ። መንፈስ ቅዱስ እኛን ኢየሱስ መጥቶ እንደሚወስደን ዋስትና ነው። ሰማችሁ ያልኩት ዋስትና ነው። ሰው ዳግም ሲወለድ ወደ ክርስቶስ ተጨምሯል።
በክርስቶስ በማመን መንፈስ ቅዱስን ተቀብሏል። መንፈስ ቅዱስን የተቀበለ ሰው ሰማይ ለመገኘት ዋስትና አለው። ለምጥቀት ኢየሱስ በሚመጣ ጊዜ፣ ቸርችን ሊወስድ በሚመጣ ጊዜ ከዚህ ይሄ ዋስትና ያለን የሚነግረን እሱ ነው። ለርስታችን መያዣ ይሆን ዘንድ ማንን ሰጠን? መንፈስ ቅዱስን ሰጠን። ስለዚህ እርግጠኛ የሚያደርገን ነገር ምንድን ነው? መንፈስ ቅዱስ ከኛ ጋር መሆኑ። ለመቼ? ኢየሱስ በሚመጣ ጊዜ እንደማንቀር እርግጠኛ ነን። ምን እናደርጋለን? አብረን እንሄዳለን። ከማን ጋር? ከኢየሱስ ጋር። እስቲ ከኢየሱስ ጋር አብረን እንሄዳለን በሉ። ቴንክ ዩ። የሚገቡትን ሰዎች ራሱ አሁን ድንገት እየገቡ ካሉ ድንግጥ ይበሉ እስቲ። ከኢየሱስ ጋር አብረን እንሄዳለን ብለን ስንጽፍ፣ ከኢየሱስ ጋር አብረን እንሄዳለን። መቼ? ሲመጣ፣ ሊወስደን ሲመጣ። እርግጠኛ ነን? ምን እርግጠኛ ያደረገን? መንፈስ ቅዱስ። መንፈስ ቅዱስ እርግጠኛ አድርጎናል። እንዴት ነው እርግጠኛ ያደረገን መንፈስ ቅዱስ? ኢየሱስ ክርስቶስ ዋስትና ሰጥቶን ሄደ። ምን አይነት ዋስትና? የእርሱ የሆኑትን ሁሉ እስኪዋጅ ድረስ እኛ ጥርጣሬ እንዳይገባብን። ይቀራል? ይመጣል ወይስ እንዴት ነው? ሄዶ ቀረ? መጥቶ ይወስደናል ወይስ አይወስደንም? አይወስደኝም፣ እኔን ረሳኝ ወይስ ተወኝ እንዳንል ዳውን ፔመንት፣ ቀብድ ከፍቶ መያዣ ሰጥቶን ሄደው። መያዣ ስለሰጠን እርግጠኛ እንሆናለን። መንፈስ ቅዱስ ከኛ ጋር ስላለ ምን እንሆናለን? እርግጠኛ እንሆናለን። ይህንን ሰጥቶን የሄደው መንፈስ ቅዱስ ከሰማይ እንደማንቀር ዋስትናችን ነው። እየሰማችሁ ነው? አንቀርም፣ ዋስትናችን ነው። ማንም ሰው አይቀርም። መንፈስ ቅዱስን የተቀበለ ሰው አይቀርም። መንፈስ ቅዱስን የተቀበለ ሰው ማለት ትክክለኛ መዳን፣ በመንፈስ መወለድን ያገኘ ማለት ነው። ልሳን የሚናገር ማለት አይደለም። ሰዎች መንፈስ ቅዱስን ተቀብለው ስለ ልሳን ትክክለኛ እውቀትና መረዳት ከሌላቸው ላይናገሩ ይችላሉ። ያ ማለት መንፈስ ቅዱስን አልተቀበሉ ማለት አይደለም። መዳንን ሰው ካገኘ መንፈስ ቅዱስን ተቀብሏል። ስለዚህ መንፈስ ቅዱስን ከተቀበለ አንድ ሰው፣ የሰማችሁ፣ አንድ ሰው መንፈስ ቅዱስን ከተቀበለ እግዚአብሔር ዋስትና ሰጥቶታል ማለት ነው። ለምን? ኢየሱስ ቸርችን ሊወስድ ሲመጣ እሱን ይዞት ስለሚሄድ። ስለዚህ እዚች ጋር እንግዲህ በደንብ ያዙልኝ። አሁን የምናወራው ስለ ንጥቀት ነው፣ ስለ ዳግም ምጽአት አይደለም። ስለ ንጥቀት። ስለዚህ ይሄ ከሆነ ዋስትናችን ነው። መጀመሪያ በልጁ ማመን ከሆነ፣ ሁለተኛው መንፈስ ቅዱስ መቀበል። በልጁ ማመን እና መንፈስ ቅዱስ መቀበል የምንለው በመንፈስ ዳግም መወለድን ነው። ሰው በመንፈስ ዳግም ከተወለደ መንፈስ ቅዱስን ተቀብሏል። በመንፈስ ቅዱስ ታተማችሁ አይደለም የሚለን? የድነትን ወንጌል በሰማችሁ ቀን ወደ ክርስቶስ ተጨምራችሁ በመንፈስ ቅዱስ ማህተም ተደረጋችሁ፣ ታተማችሁ። ከዛ ደግሞ ለርስታችሁ መያዣ ይሆን ዘንድ እርሱ ደግሞ ምን ተደረገ? ተሰጠን፣ መንፈስ ቅዱስ። ስለዚህ እነዚህ ሁለቱ ናቸው። መዳንን በኢየሱስ ክርስቶስ በመቀበል በመንፈስ ቅዱስ መታተም ዋስትና ነው ከሰማይ ላለመቅረት። እንዲህ ሰው እንደ ልቡ እየኖረ የምትል ጥያቄ ልትመጣ ትችላለች። እንደ ልቡ የሚኖረው ሰውዬ በመጀመሪያ ድኗል የሚለውን ነገር መጠየቅ አለብን። አንድ ጥያቄ ምልክት። ከዳነ ደግሞ ለምንድን እንደዛ የሚኖረው ብለን መጠየቅ አለብን። ምክንያቱም ለተጠራው ጥሪ እንደሚገባ መኖር የሚችልበትን አይነት ትምህርትና እውቀት መረዳት ካላገኘ ሕፃን እንደሆነ በብዙ ጉዳት ሊኖር ይችላል ማለት ነው። ስለዚህ ይህንን መቅረፍ፣ መቀየር የሚችልበት፣ መለወጥ የሚችልበትን ትምህርት ሰው ማግኘት መማር አለበት። ከዳነ በኋላ ሕፃን እንደሆነ ዳዴ እንዳለ 10 ዓመት 15 ዓመት መኖር ስለሌለበት። እሺ አሁን ምን እናደርጋለን መሰላችሁ? እነዚህ ሁለቱን ንጥቀትን በተመለከተ ዋስትና የሚሆኑን እርግጠኛ የሚያደርጉን እነዚህን ሁለቱን ነገሮች ከያዝን የሚቀጥሉትን ከዚህ በኋላ ያሉትን ደግሞ ሀሳቦች በደንብ እንድንረዳ የምፈልጋቸው ምልክቶቹ ቅድም ያየናቸው የቤተ መቅደሱ መሰራት፣ የሐሰተኛው መሲህ መገለጥ፣
እንዳሉ ሆኖ ማለት ነው። አሁን የምናያቸው ጦርነቶች፣ ምድር ላይ የሚከሰቱ የተፈጥሮ አደጋዎች ምናምን እነሱ በሙሉ ከንጥቀት ጋር የተገናኙ ናቸው አይደሉም። ከንጥቀት ጋር የተገናኙ አይደሉም። አሁን ሰዎች ድንገት ይነሱና የሆነ ጦርነት የሆነ እዛም እዚህም ጦርነት ሲነሳ በቃ ኢየሱስ ሊመጣ ነው ይላሉ። አይ ለዳግም ምጽአት ምልክት ሊሆን ይችላል። ለንጥቀት ግን እነሱ ምልክት አይደለም። እነሱ ምልክት አለ ስላስቀመጥኩኝ ልዩነታቸው ዳግም ምጽአት መቼ እንደሆነ ንጥቀት መቼ እንደሆነ ግልጽ አድርጌ ያስቀምጬ የለም አይደል? አርፍዳችሁ የገባችሁ ካላችሁ እንግዲህ ይህንን ቪዲዮ እንትን ላይ ስለማደርገው ዩቲዩብ ላይ ስለማደርገው ትሰሙታላችሁ። ስለዚህ ዳግም ምጽአትና ንጥቀት ሁለቱ የተለያዩ ነገሮች ናቸው። እነዚህን ሁለቱን ያዙ። አሁን እያወራን ያለነው ስለ ዳግም ምጽአት ወይም ድጋሚ መምጣት አይደለም። ኢየሱስ ድጋሚ የሚመጣበት ጊዜ ስላለ ስለዚህ ኢየሱስ መጀመሪያ መጥቷል። በንጥቀት ጊዜ ወደ ምድር አይመጣም ብያቸዋለሁ። በአየር ላይ ነው የሚጠብቀን። ስለዚህ ዳግም ምጽአት እዛን ጊዜ ነው የሚሆነው፣ ከንጥቀት በኋላ ነው የሚሆነው። አለዚያ እንግዲህ በደንብ ላስረዳችሁ። ቴንኪው። አለዚያ ኢየሱስ የሚመጣው 3 ጊዜ ሊሆን ነው ማለት ነው። ዳግም ምጽአት ሳይሆን 3ኛው መምጣት ነበር የሚሆነው። አንዴ መጥቶ ሄዷል፣ ለንጥቀት ይመጣል። ከዛ እንደገና ደግሞ ዳግም ምጽአት ላይ ደግሞ ዳግም ምጽአት የሚባለው ላይ እንደገና ከመጣ 3 ሊሆን ነው ማለት ነው ኢየሱስ ይመጣ። እዚህ ዳግም የሚባለው ሁለተኛ ማለት ነው፣ 3ኛ አይደለም። ዳግም ድጋሚ ሲባል ሁለተኛ ነው። ስለዚህ ሁለተኛ ከሆነ አንደኛው መቼ የመጣው መጀመሪያ መጣው። ሁለተኛው መቼ ነው የሚመጣው? ከኛ ጋር ለ1000 ዓመት ለመግዛት ቤት በዚህ ምድር ላይ 1000 ዓመት እንገዛለን። አዎ እነማንን እንገዛው? በዚህ ምድር ላይ በስጋ የሚኖሩ ሰዎች አሉ። ቸርች ከተወሰደች በኋላ ያላመኑ ሰዎች ማለት ነው፣ የቀሩ ሰዎች። እነሱ ምን እናደርጋለን? መተን 1000 ዓመት እንገዛቸዋለን። 1000 ዓመት የምንገዛው እንዴት ነው? የኢየሱስ መንግስት ትመሰረታለች። የኢየሱስ መንግስት እስካሁን ድረስ የሰው መንግስት አይደል ያለው። እግዚአብሔር ደግሞ የጸናች የማትናወጥ መንግስት ይመሰረታል። በዳንኤል ምዕራፍ 2 ላይ በታየው ህልም መሰረት ያንን የወርቁን፣ የብሩን፣ የነሐሱን፣ የብረቱንና የሸክላ ሐውልት ትዝ ይላችኋል። ንጉሥ ናቡከደነፆር በህልሙ ተኝቶ ያየው ሐውልት በዳንኤል ምዕራፍ 2 ላይ እሱን ከተራራ ላይ አንዲት ድንጋይ ከሰማይ ወርዳ ምን አደረገች? ያንን ሐውልት ፈጨችው አይደለም። ከዛ ምን ተበተኑ። ከዛ እቺ ድንጋይ ደግሞ ምን ሆነች? ታላቅ ተራራ ሆነች። ስለዚህ ያቺ ድንጋይ ኢየሱስ ክርስቶስ ይዟት የመጣው የእግዚአብሔር መንግስት ዘር ነች። ስለዚህ ያቺ መንግስት ሁሉንም መንግስታት የምታደርግ ነች፣ የምታፈርስ የምታደቅ ነች። ስለዚህ በመጨረሻ የእግዚአብሔር መንግስት በዚህ ምድር ላይ ኢየሱስ መጥቶ ምን ያደርገዋል? ይመሰርተዋል። ስለዚህ አሕዛብን በብረት በትር ትገዛለህ የተባለው ትንቢት የሚፈጸመው 1000 ዓመት ላይ ነው። ኢየሱስ እስካሁን አሕዛብን በብረት በትር አልገዛም። አሕዛብን በብረት በትር አልገዛም። ሲመጣ እንደ በግ ሆኖ ነው የመጣው። ስለዚህ እንደ በግ ሆኖ ስለመጣ የእግዚአብሔር በግ አይደል? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ተብሎ አይደል የመጣው? ታርዶ አድኖ መዳንን ፈጽሞ ሲመለስ ግን እንደሱ አይደለም የመጣው። ሲመለስ በነጭ ፈረስ ተቀምጦ በሰማይ መላእክት ታጅቦ አላፋት መላእክት እኛ አብረነው ሆነን በታላቅ ክብር ነው የሚመጣው። እዛን ጊዜ ሲመጣ የሚመጣው እንደ ንጉስ ነው። ሲመጣ የሚመጣው እንደ ንጉስ ነው። እስካሁን እንደ ንጉስ ኢየሱስ በምድር ላይ አልተመላለሰም። እንደ ንጉስ አልተመላለሰም። ተመላለሰው እንደ አዳኝና እንደ ካህን እንደ ነብይ ሆኖ አገልግሎናል። ሲመጣ ግን የሚመጣው እንደ ንጉስ ነው። ንጉስ አልነበረም ኢየሱስ ነው፣ ግን ማንም አልተረዳውም። ወይም ኢየሱስም እንደ ንጉስ አክት አላደረገም። እንደ ንጉስ በዚህ ምድር ላይ
ንግስናን ስራ አልሰራም። እዚህ የሺህ ዓመት ጊዜ ነው የሚያደርገው ማለት ነው። እንግዲህ አሁን ንጥቀትን ለማብራራት ነው እነዚህ ሁሉ ነገሮች የሚሄደው ንጥቀት ለመድረስ። እሺ በምድር ላይ የምናያቸው ማንኛውም አይነት የምድር መናወጦች ምናምን ከእሱ ጋር የተገናኙ አይደሉም። ከንጥቀት ጋር የተገናኙት ቅድም እንደተናገርኩት ቤተ መቅደሱ፣ ሐሰተኛው መሲህ፣ እስራኤል፣ እነዚህ ሶስቱ በጣም የተገናኙ ናቸው። እዚህ ትኩረት የምናደርገው እነዚህ ላይ ነው። እነዚህ ላይ ትኩረት የምናደርገው ለምን እነዚህ ላይ ትኩረት እናደርጋለን? ከንጥቀት ጋር ቀጥታ ግንኙነት ያላቸው ስለሆኑ እንዲህ በምድር ላይ የሚሆነው ነገር የሚመጣው መከራ ምናምን እሱን ስለ ዳግም ምጽአት ስናወራ በደንብ ግልጽ ማድረግ እንችላለን። ይህን ግን ትንሽ እንድንረዳ እስቲ ወደ ምንድነው ማቴዎስ 24 እንግዲህ ማቴዎስ 24 አንደኛው ሰው ሁሉ በተሳሳተ መልኩ የሚጠቅሰው ክፍል ስለሆነ እሱን ትንሽ ላውራ።